አብ ወልድን በዚህ ዘመን በዚህ ጊዜ ወለደው አይባልም። ምክንያቱም ያኔ ጊዜ የለም፣ ያኔ ፀሐይ የለችም። እኛ ግን የተሰቀለውን ክርስቶስን እንሰብካለን ይልና ለምንድን ነው ክርስቶስ ራቁቱን የተሰቀለው ብላችሁ ጠይቁት። ቅዱስ ጳውሎስ የግሪኮችን ፈላስፎች እንዲያሳፍራቸው ነው። ከሰው ልጅ ኃይል ይልቅ የእግዚአብሔር ድካም ራቁትነት ይበልጣል ይላል እና ቅዱስ ጳውሎስ የእነሱን ፍልስፍና ባዶ አድርጎታል። በነገረ ክርስቶስ ትምህርት የወልድ አካል ያለበት የአብ አካል የሌለበት ስፍራ የለም። የመንፈስ ቅዱስ አካል ያለበት የወልድና የአብ አካል የሌለበት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ይግባው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ስዩማን የኔታ ትርሲተ ወልድ፣ ክቡር ወንድማችን መምህራችን መጋቤ ሃይማኖት ቀሲስ ሀብታሙ፣ ክቡራን የእግዚአብሔር ልጆች ሁላችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ሆነን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ብስራተ አብ ትሩፍ ረድ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቁረ እግዚእነ ኢየሱስ ክርስቶስ ጸሎቱ ወበረከቱ ያሉ ምስለ ብፁዓን ወቅዱሳን አርእስተ ሊቃነ ጳጳሳት አባ ማትያስ አባ መርቆሬዎስ ወብፁዓን ሊቃነ ጳጳሳት ወብፁዕ ሊቀ ጳጳስ አባ መልከጼዴቅ ወምስለ ኩሎሙ ብፁዓን ሊቃነ ጳጳሳት ወኤጲስቆጶሳት ቀሳውስት ወዲያቆናት ወምስለ ኩሎሙ ሕዝበ ክርስቲያን ወምስለ ኩልነ ለዓለመ ዓለም አሜን። የቅዱስ ዮሐንስ በረከት በሁላችንም ላይ ይደርብን። የወንጌሉን ይዘት ሳምንት ዕለት ጥቂት ነጥቦችን አንስተናል። የቅዱስ ዮሐንስ ወንጌል ጉባኤ አዲስ ኪዳን ነው። አዲስ ለመጣችሁ ሰዎች አዲስ ኪዳን ቅዱሳት መጻሕፍት የሚተረጎሙበት የምንናገርበት ሰዓት ነው። ከነዛ ውስጥ አንዱን መርጠን የዮሐንስ ወንጌል ትርጓሜን መግቢያውን እያየን ቆይተናል። ሳምንት ዕለት የወንጌሉን ይዘትና በመጀመሪያ ቃል ነበረ የሚለውን እሱን በተወሰነ መልኩ ተመልክተናል። የወንጌሉ ይዘት ብለን በሰባት ነጥቦች አስቀምጠናል። አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ፣ ሶስተኛ ምስጢረ ጸጋ፣ አራተኛ ምስጢረ ሃይማኖት፣ አምስተኛ ምስጢረ ቁርባን፣ ስድስተኛ ምስጢረ ክህነት፣ ሰባተኛ ምስጢረ ትንሣኤ ሙታን። እነዚህ ሰባት ምስጢራት ወንጌላዊ ቅዱስ ዮሐንስ ትኩረት ያደረገባቸው መሰረቶች ብለን እነዚህን ሰባቱን በተወሰነ መልኩ በዝርዝር ተመልክተናቸዋል። ይሄ ለምንድን ነው የሚጠቅመው? የቅዱስ ዮሐንስን ወንጌል ከማጥናታችን ከማንበባችን ከመረዳታችን ወይም ደግሞ ስለ ቅዱስ ዮሐንስ ወንጌል ከመስማታችን በፊት ምንድን ነው መሰረቱ ምንድን ናቸው? አምዶቹ ምሰሶቹ ምንድን ናቸው? ወንጌሉ የቆመባቸው መሰረቶች ምንድን ናቸው የሚለውን እሱን ለማወቅ እንዲጠቅም ነው። ከዛ ቀጥሎ ደግሞ ወንጌላዊው ራሱ ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ለምንድን ነው ወንጌሉን የጻፍከው ተብሎ ቢጠየቅ የተናገረው ቃል ብለን ያስቀምጥነው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ብሎ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወንጌሉን የጻፈበትን ምክንያት አስቀምጧል። ስለዚህ እኛም የዮሐንስን ወንጌል የምናስተምረው፣ የምንማረው፣ የምናነበው፣ የምንሰማው፣ የምንጽፈው የሚተረጎመውም ጭምር በስሙ ሕይወት እንዲሆንልን እንድናምን የእግዚአብሔር ልጅ ኢየሱስ ክርስቶስ ብለን መመስከር እንድንችል መሆኑን እሱን ሳምንት አንስተናል። ከዛ ቀጥሎ ደግሞ ወንጌሉ ላይ ያሉ በጣም ወርቃማ የሚባሉት ይሄ እንደ ወርቅ የሚባለውን ነገር እኛ ስለምንወደው ነው እንደሱ የምንለው እንጂ ሕይወት የሚባሉ ኢየሱስ ክርስቶስ ስለ ራሱ የተናገራቸው ሰባት ነጥቦች እኔ ነኝ ብሎ የተናገራቸውን ነጥቦች አንስተናል። እነዚህ ለምን ይጠቅማሉ ብለንም እሱንም አይተናል በስፋት ነገረ ክርስቶስን ለማወቅ ለመረዳት ጌታችን መድኃኒታችን ኢየሱስ ክርስቶስን ራሱ ከተናገረው ተነስቶ ራሱን ለመተንተን፣ ለማስረዳት፣ ለማሳወቅ፣ ለመግለጥ፣ ለመናገር እንዲጠቅም አንተ ማነህ ተብሎ ሲጠየቅ ምንድን ነኝ ብሎ ነው የመለሰው።
የሚሉትን ነጥቦች የምናገኝባቸው 7 እኔ ነኞች ብለን ያስቀመጥናቸዋል። እነዚህ 7 እኔ ነኝ ብሎ የተናገራቸው ደግሞ አዳም ያጣቸው የነበሩ ናቸው ብለን አስቀምጠናል። አዳም ከገነት ከተባረረ በኋላ ያጣቸው ነገሮች አሉ። ለምሳሌ አዳም ብርሃንን አጥቷል። አዳም ልጅነትን አጥቷል። አዳም ትንሣኤን አጥቷል። አዳም ሕይወትን አጥቷል። አዳም ዘላለማዊ እንጀራን ዘላለማዊ ምግብን አጥቷል። ስለዚህ ክርስቶስ ወደዚህ ምድር መጥቶ እነዚህን ያጣቸውን 7 ነገሮችን ይመልስለታል። እርቃኑን ይሸፍንለታል፣ ብርሃን ይሆንለታል፣ የሚበላ ዘላለማዊ ምግብና መጠጥ ስጋውን ደግሞ ለልጆቹ ይሰጥለታል። የሕይወትን ዛፍ እንደነጋ እንዲነካ እንዲዳስስ ዘላለማዊ ሕይወትን ዋስትና አድርጎ ይሰጠዋል። ስለዚህ እነዚህ 7 ነገሮች ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው የዮሐንስ ወንጌል ላይ ብቻ የሚገኙ ብለን ያስቀመጥናቸው። ለምሳሌ እኔ የዓለም ብርሃን ነኝ፣ እኔ የሕይወት እንጀራ ነኝ፣ እኔ ትንሣኤና ሕይወት ነኝ፣ እኔ የበጎች በር ነኝ፣ እኔ ቸር እረኛ ነኝ፣ እኔ መንገድ እውነትና ሕይወት ነኝ፣ እኔ እውነተኛ የወይን ግንድ ነኝ ብሎ እኔ እያለ ነኝ እያለ የተናገራቸው እነዚህን 7 ነገሮች ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸውን ወንጌላዊው ቅዱስ ዮሐንስ ጽፎ እናገኛለን። ወንጌላዊ ቅዱስ ዮሐንስ ሲጀምር ብለናል። ቀዳሚሁ ቃል ውእቱ በግዕዙ ቋንቋ በመጀመሪያው ቃል ነበረ ብሎ ይጽፋል። እስኪ በመጀመሪያው በሉ ሁላችሁም። ቃል ነበረ። እንግዲህ ወሳኙ ብዙ ጊዜ ከባድ ነው። ያው ሳምንትም እንደጠቀስኩት ምደግመውም ከባድ ስለሆነ በተወሰነ መልኩ ማስቀረት እንድንችል ነው። እንደሚታወቀው ቪዲዮ ማስያስ የሚል ዩቲዩብ ላይ ቻናል ላይ ይጫናል። እዛ ላይ ማየት ትችላላችሁ። ሌላ ምንም አይነት ጥቅም የለውም። ለጓደኞቻችሁ እናንተም እንድታዩት ደግማችሁ እንድትሰሙት ያልገባችሁን ነው። ከዛ ውጭ ማንኛውንም ጥያቄ መጠየቅ ይቻላል። ሰብሰብ አድርገን ጥያቄዎችን የምንመልስበት የብቻው ቀን ይኖራል እና ወንጌላዊ ቅዱስ ዮሐንስ በዚህ የጻፈው ለምንድን ነው? በመጀመሪያው ቃል ነበረ በሚለው ቃል የጀመረው ለምንድን ነው? ማቴዎስ እንዲህ አልጻፈም፣ ማርቆስ እንዲህ አልጻፈም፣ ሉቃስ እንዲህ አልጻፈም። እነሱ የጀመሩት ከምድሩ ነው የጀመሩት፣ ከስጋ ነው የጀመሩት፣ ሰው ከመሆኑ ነው የጀመሩት፣ ወይም ደግሞ ከዓለም መፈጠር ነው የጀመሩት። የትኛው መጽሐፍ ማቴዎስ ብቻ አይደለም፣ ማርቆስ ሉቃስ ብቻ አይደለም። የግብረ ሐዋርያትም ቢሆን የቅዱስ ጳውሎስ መልእክትም ቢሆን ራእየ ዮሐንስም ቢሆን ኦሪት ዘፍጥረትም ቢሆን ኦሪት ዘዳግምም ዘሁልቁም የነቢያት ትንቢቶች መጻሕፍት እነዚህም ቢሆኑ የሚጀምሩት ከመጀመሪያው ቃል መጀመሪያ ነበር ብለው አይደለም የሚጀምሩት። ከፍጥረት ነው የሚጀምሩት፣ ከተፈጠረው ነገር ነው፣ ከታሪክ ነው የሚጀምሩት። ይሄ ግን ታሪክ አይደለም። በመጀመሪያ ቃል ነበር የሚለው ታሪክ አይደለም። ታሪክ ከጊዜ ጋር የሚራመድ ነው። በጊዜ ዛቢያ፣ በጊዜ መስመር፣ በጊዜ ሰንሰለት፣ በጊዜ ቀመር፣ በጊዜ ወሰን፣ በጊዜ ገደብ የሚወሰን ነው ታሪክ የሚባለው። እኛ ስላለፉት ስንተርክ በዚህ ዓመተ ምህረት እንዲሆነ እነሱን ነው ማስቀመጥ የምንችለው። ኢቭን ቅድመ ታሪክ እንኳን የሚባለው ቅድመ ታሪክ ተብሎ የሚጠራው ከጽሁፍ በፊት የነበሩት ታሪኮች እንኳን በጊዜ የተገደቡ ናቸው አሉ። የምንከፋፍላቸው የድንጋይ ጊዜ፣ የወርቅ ጊዜ፣ የመዳብ የምናምን እየተባሉ የሚከፋፈሉ ጊዜያት አሉ። ጊዜ ነው እሱ። ይሄ ግን ታሪክ አይደለም፣ በጊዜ የሚገደብ አይደለም። እና ወንጌላዊ ቅዱስ ዮሐንስ እንዲህ ብሎ የጀመረበት ምክንያት ምንድን ነው የሚለውን ሊቃውንቱ እንዴት እንዳብራሩት ላንብላችሁ። ወንጌላውያንን ሲያጽፍ በመዋቅር ጀመረ በመሰረት ጨረሰ ብለው ነው ያስቀመጡት መተርጉማን። ወሳኝ ነው ብያቸዋለሁ። መዋቅር የሚባለው ጣራ ነው፣ መሰረት የሚባለው ታች ያለው። በመዋቅር ጀመረ ማለት በጣራ ጀመረ፣ ከላይ ጀመረ። ወንጌላዊው ቅዱስ ዮሐንስ የጀመረው ከጣራ ነው እና ከጣራው ነው፣ ያ በጣራ ነው፣ በመሰረት ነው። ይሄ መሰረቱ ነው። ወንጌላዊ ቅዱስ ዮሐንስ የጀመረው በመሰረቱ ነው። ሌሎቹ ግን ጣራውን ነው የነኩት መጀመሪያ። ይሄ ማለት ቃል ስጋ መሆኑን ሰው መሆኑን በስጋ መገለጡ እሱ ጣራ ተብሎ ይጠራል። ይሄኛው ግን በመጀመሪያ ቃል ነበር የሚለው መሰረት ተብሎ ይጠራል። ስለዚህ እንዲህ ተገልብጧል። ቤቱ የተገለበጠ ነው የሚመስለው። ከጣራ ወደ መሰረት ነው የወንጌላውያኑ ቅደም ተከተል አጻጻፍ ማለት ነው። ማቴዎስ፣ ማርቆስ፣ ሉቃስ። መጀመሪያ የተጻፈው ከወንጌላት የማርቆስ ወንጌል ነው። ከዛ ማቴዎስ፣ ከዛ ሉቃስ፣ ከዛ መጨረሻ ዮሐንስ ነው የተጻፈው። መጨረሻ የተጻፈው የዮሐንስ ወንጌል ግን የሚጀምረው በመሰረት ነው። መሆን የነበረበት እንደ ትክክለኛው እኛ እንደምናውቀው ቢሆን ኖሮ የዮሐንስ ወንጌል መጀመሪያ መጻፍ ነበረበት። ስለዚህ ወንጌላውያን ሲያጽፋቸው በመዋቅር ጀመረ፣ በመሰረት ጨረሰ። ልክ እንደ ቅዱስ ላሊበላ ሕንጻ ብዬ ሳምንት ምሳሌው እንዲህ ይላሉ ቀጥለው። ነገር ግን ቤት ከመዋቅሩ እስከ መሰረቱ ከመሰረቱ እስከ መዋቅሩ የተያያዘ ነው እንጂ የተለያየ አይደለም። ይሄም ማለት ምንም እንኳን ዮሐንስ በመሰረቱ ቢጨርስም ቤት የሚባለው ጣራው ከመሰረቱ ከግድግዳው ከነዚህ ከኮሎኖቹ ከምሰሶቹ ጋር ነው አንድ ቤት የሚባለው። ማቴዎስም ማርቆስም ሉቃስም ዮሐንስም ስለ ስንት ነገር ጽፈዋል?
ስለ አንድ ነገር ጽፈዋል። እሱም ስለ ስግው ቃል ስለ ኢየሱስ ክርስቶስ ስለ መዳናችን ጽፈዋል። እና ጉዳዩ ግን አንድ ነው ብለው መተርጉማኑ ያስቀምጣሉ። ለምንድን ነው መሰረት ብለው የጠሩት? ይህንን በመጀመሪያ ቃል ነበረ የሚባለው መሰረት የተባለው ለምንድን ነው ቢባል ተወለደ ከማለት በፊት ተጸነሰ ማለት ይቀድማል። ተጸነሰ ከማለት በፊት በቅድምና ነበረ ማለት ይቀድማል። ለዚህ ግን ጥንት የለውም፣ መነሻ የለውም፣ መጀመሪያ የለውም። እና የሚከብደው ይሄ ነው፣ ማብራራት የሚከብደው በመጀመሪያ ቃል ነበረ ሲባል መቼ? ይሄን ጊዜ 318 ሊቃውንት ምን ይላሉ መሰላችሁ? ኢይትበሃል ዘይ ጊዜ ወበዘከመዝ መዋዕል ወለዶ አብ ለወልዱ። አብ ወልድን በዚህ ዘመን በዚህ ጊዜ ወለደው አይባልም። ምክንያቱም ያኔ ጊዜ የለም፣ ያኔ ፀሐይ የለችም። ጊዜ የሚለካው በፀሐይ፣ በጨረቃ፣ በከዋክብት፣ በሌሎቹ ብርሃናት እንቅስቃሴ ወይም ደግሞ እንደ ሳይንስ እንኳን ብንሄድ ግድ የለም ይሁን ሳይንሱ ይሁን ብለን ብናስብ በምድር በፀሐይ ዙሪያ በምታደርገው መሽከርከርና በአክሲሷ ዙሪያ በምታደርገው በሌሊትና ቀን መፈራረቅ ነው ጊዜ የሚለካው በዚህ። እና ያኔ ምድር የለችም፣ የምድር አክሲስ የለም፣ ያኔ ኦርቢት የለም፣ ያኔ ፀሐይ የለችም። ይሄ ሶላር ሲስተም የምንለው ይሄ ጋላክሲ ዩኒቨርስ ወይም መልቲቨርስስ የምንላቸው ነገሮች ያኔ የሉም እና ዘመን የለም። ስለዚህ ስሚ ጨለማ ብለን የምንጠራው ያንን ነው ብለን ሳምንት አይተናል። እና በመጀመሪያው ቃል ነበረ ብሎ ወንጌላዊ ቅዱስ ዮሐንስ ይጽፋል። በጣም ግን ከዚህ የምናነሳቸው ነጥቦች አሉ። በመጀመሪያ የሚለው አንደኛ ዓለም ሳይፈጠር ማለቱ ነው ብለናል። ምን ሳይፈጠር ማለቱ ነው? ይሄን ብቻ ያዙ። በመጀመሪያ ቃል ነበረ ማለቱ ዓለም ሳይፈጠር ማን ነበረ ማለቱ ነው? ቃል ነበረ ማለቱ ነው። ቃል የሚለው እንያዝና ከዛ እንመጣለን። ጥሩ ነው መልሳችሁ። በመጀመሪያ ቃል ነበረ የሚለው ዓለም ሳይፈጠር ምን ሳይፈጠር? ዓለም ሳይፈጠር ምን ነበረ? ቃል ነበር። ይሄን በደንብ መያዝ። ዓለም ሳይፈጠር ማለት ከዓለም መፈጠር በፊት መጀመሪያ ቃል ነበረ። የመጀመሪያው ይሄ ነው። ሁለተኛው ደግሞ በመጀመሪያ ቃል ነበረ ሲባል ይሄ መጀመሪያ የሚለው ጥንት የሌለው መሆኑን ያሳያል። ምን የሌለው መሆኑን? ጥንት። ሁላችንም መነሻ አለን። አሁን ለምሳሌ የእኛን መነሻ ስናይ ሁላችን ከእናት ከአባቶቻችን የጽንስ ቀናችን እሱ ለኛ መነሻችን ነው። ከዛ ቀጥሎ ደግሞ ወደ ኋላ እየተመለስን ስንመጣ እያለፍን ስንሄድ መጨረሻችን ወይም ጥንታችን የሚሆነው አዳም ነው ማለት ነው። አዳም ከመሬት ተፈጠረ፣ አለቀ። ከዛ የአዳምን ጥንት ደግሞ ማስላት ከተፈለገ ደግሞ ወደ ኋላ ተመልሶ አራቱን ባህሪያት የተፈጠሩት መቼ ነው? እሁድ ቀን ነው የተፈጠሩት። እዛ ላይ ያልቃል። ከዛ በኋላ የአዳም ጥንት የሚሰላ አይደለም፣ ማለቂያ ያለው አዳም መቼ ነው ሲባል መቼት አለው። መቼት አለው ማለት መቼና የት አለው። መቼ ሲባል ዕለተ እሁድ ነው ጥንታችን። እንዴት ዕለተ እሁድ ጥንታችን ሊባል ይችላል? አራቱ ባህሪያት ነፋስ፣ እሳት፣ ውሃ፣ መሬት የሚባሉት እነዚህ ነገሮች የተፈጠሩት እሁድ ቀን ስለሆነ ስለዚህ ጥንታችን መቼ ሲባል እሁድ ቀን። የት ደግሞ ለሚባለው መልስ አለው። አዳም ቀራኔው ላይ እንደተፈጠረ አባቶቻችን ይናገራሉ። ስለዚህ ቦታ አለን። በመጀመሪያ ቃል ነበር የሚለው ከቦታ በፊት የት ይኖር ነበር? ምን ይረግጥ ነበር? ለምሳሌ ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ጀምሮ ስታነቡ ሰማይ ሊ መንበሬ ይላል። ሰማይ ዙፋኔ ነው። ወምድርኒ መከየድ እገሬ፣ ምድርም የእግሬ መረገጫ ናት ይላል። አየኑ ቤተ ታንጹ ለምዕራፌ ዘንተ ኩሎ እደውዬ ገብራ ይላል። ይህን ሁሉ እጆቼ ሰርተዋልና ለእኔ ምን አይነት ቤት ምን አይነት ማረፊያ ትሰራላችሁ ይላል። እንደው ሰማይ ዙፋኔ ምድርም የእግሬ መረገጫ ናት ብሎ ተናገረ ጌታ። ሰማይና ምድር ደግሞ የተፈጠሩበት ቀን ይታወቃል፣ ዕለተ እሁድ ነው። ከዛ በፊትስ እግሩ የት ነበር የሚያርፈው? ዙፋኑ የት ነበር የተቀመጠው? ምን አይነት ቦታ ላይ ነው የሚያርፈው? ምን አይነት ስፍራ ነበረው? በምን ሊወሰን ይችላል? ይሄን ስናስብ ነው ጨለማ የሚሆነው። ይህንን ልበ አምላክ ዳዊት ሲናገር ወረሰየ ጽልመተ ምስዋሮ ይላል። እስኪ መሰወሪያውን በሉ ሁላችሁም። ጨለማ አደረገው። ሙሴን ምን ይለዋል መሰላችሁ? እግዚአብሔር ሙሴን የደብተራ ኦሪትን ሲሰራ ይሄ ቅድስተ ቅዱሳኑን በጨለማ ተወው ይለዋል። መብራት አታብራበት ማለት ነው። ቅድስተ ቅዱሳን የሚባል አለ፣ ቅድስት የሚባል አለ። ሁለት አይነት ነው። ይሄ ቅድስት የሚባል ውስጡ ቅድስተ ቅዱሳን እንደማለት ማለት ነው። መቅደሱ ቅድስተ ቅዱሳን ተብሎ ይጠራል። ከዛ ውጭ ያለው ቅድስቱ ደግሞ ቅድስት ተብሎ ይጠራል። እና ይሄ ተቋም የሚባለው መቅረዝ የሚባለው 7 አይነት ቅርንጫፎች ያሉት ነው። 6ቱ ብርሃን አላቸው። የዘይት ክር ይጨመርባቸዋል። ዘይቱ ደግሞ በመሃል በሙቀጫው በኩል ይገባል እና እነሱ የሚበሩት ቅድስቱ ላይ ነው። ቅድስተ ቅዱሳኑ ግን ጨለማ እና ለምንድን ነው እግዚአብሔር ሙሴን ቅድስተ ቅዱሳኑ ላይ ብርሃን እንዳታበራ? በዓመት አንድ ጊዜ ብቻ ነው የሚገባው። በነገራችን ላይ ቅድስተ ቅዱሳን ውስጥ የሚገባው ሙሴ በዓመት አሮን በዓመት አንድ ጊዜ ብቻ ነው።
አንድ ጊዜ ሊቀ ካህናቱ እሱም ደም ይዞ ነው የሚገባው፣ የበግ ደም ይዞ እና ሲገባ አንዳንድ ጊዜ ምን ይደረጋል መሰላችሁ? እግሩ ላይ ገመድ ይታሰራል። ሊቀ ካህናቱ ሲገባ ገመድ ታስሮ ገመዱን ውጪ ሰዎች ይዘውት ነው የሚገባው። ቅድስተ ቅዱሳን ቢገባ አይበለውና ካህኑ ቢሞት ሊቀ ካህናቱ ቢሞት ገብቶ ቼክ የሚያደርገው ማንም የለም። ምክንያቱም ቅድስተ ቅዱሳን ውስጥ የሚገባ ስለሌለ ቢቀሰፍ ወድቆ ቢሞት ቅድስተ ቅዱሳን ውስጥ ገብቶ የሚያወጣው ሌላ ሊቀ ካህናት የለም። የሚሾመው የካህናቱ አለቃ የሚሻርበት ዘመን አለ። ለምሳሌ እስከ 50 ዓመት ካገለገለ በኋላ ሌላ ሊቀ ካህናት እንዲሾም ይደረጋል። ከ50 ዓመት በኋላ ያኛው ሊቀ ካህናት የነበረው ስርዓቱን ብቻ ነው የሚጠብቀው። ሰዓቱን ይጠብቃል። ስርዓት የሚቀርብበትን ሰዓት፣ አሁን ሰዓት አለፈ፣ በዚህ ሰዓት መስዋዕት አቅርቡ፣ በዚህ ሰዓት ይህን ምስጋና አመስግኑ፣ በዚህ ሰዓት ይህን ዝማሬ ዘምሩ፣ በዚህ ሰዓት ይህን አድርጉ እያለ የሚያሳያቸው ይሆናል። አቃቤ ሰዓት ይሆናል። ሰዓት የሚጠብቅ ይሆናል እና ሊቀ ካህናቱ ብቻ ነው ወደ ቅድስተ ቅዱሳን የሚገባው። ስለዚህ በጣም ከቆየባቸው ገመዱን ሳብ ያደርጉታል ማለት ነው። ምክንያቱም ምን ተብሎ ሊታሰብ ይችላል? ሊቀ ካህናቱ ሞቶ ሊሆን ይችላል፣ ተቀስፎ ሊሆን ይችላል ተብሎ ስለሚታሰብ ማለት እና ያ ስፍራ ጨለማ ነው። ይሄ ቅድስተ ቅዱሳኑ ጨለማ መሆኑ የእግዚአብሔር ባህሪ ጨለማ መሆኑን የሚያሳይ ነው። የማይደረስበት የማይመረመር የማይታይ መሆኑን በእውነት ጥበቃው ከሁላችንም እንዳይለይ የእሱ ቅዱስ ፈቃድ ይሁንልን። ስለዚህ ጥንት የሌለው ይሄ በመጀመሪያው ቃል ነበረ የሚለው ጥንት የሌለው መነሻ መጀመሪያ የሌለው መሆኑን የሚያሳይበት ነው። የመጀመሪያው ዓለም ሳይፈጠር የነበረ መሆኑን፣ ሁለተኛው ጥንት የሌለው ቀዳማዊነቱን የሚያሳይ ነው። ሶስተኛው ደግሞ ከፍጡራን ለመለየት ነው። ከለማን ለመለየት ነው? ከፍጡራን ለመለየት ነው። በመጀመሪያ ቃል ነበረ ቢለው ከፍጡራን ሲለየው ማለት ፍጡር አይደለም። ምክንያቱም በመጀመሪያው ቃል ነበረ ነው የሚለው፣ ተፈጠረ አይደለም የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ምን አለ? ፈጠረ። አያችሁ፣ ሰራ ነው የሚለው እንጂ በመጀመሪያ ሰማይና ምድር ነበሩ አይልም። በመጀመሪያ ሰማይ ነበረ አይልም። በመጀመሪያ ምድር ነበር አይልም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ወምድርኒ ሀለወት ራቀ ወኢታስተርኢ ይላል። ምድርም ባዶ ነበረች፣ ምንም አልነበረባትም። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ይህ ታሪክ ነው። ይሄ ፈጠረ ይላል። ከዛ በኋላ ከተፈጠሩ በኋላ የነበሩበትን ሁኔታ ይናገራል። አካላዊ ቃል ግን በመጀመሪያ ቃል ተፈጠረ አይደለም የሚለው። ሁለቱ ስፋት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው፣ ይሄኛው ግን ነበረ ነው የሚለው እና ከዚህኛው ሲለየው ነበረ ለሚለውን በደንብ መያዝ ነው። ስለዚህ እነዚህ ሶስት ነገሮችን ትይዛላችሁ ማለት ነው። በመጀመሪያ ዓለም ሳይፈጠር እንደነበረ፣ ሁለተኛ ቀዳማዊነቱን ወይም ደግሞ ጥንት የሌለው መሆኑን፣ ሶስተኛ ደግሞ ከፍጡራን የሚለይበትን ለመግለጥ በመጀመሪያው ቃል ነበረ ብሎ ወንጌላዊ ቅዱስ ዮሐንስ ጻፈ። ከዛ ደግሞ የሚል አለ። በመጀመሪያ ቃል ነበረ አይደለም የሚለው፣ በመጀመሪያ ነው የሚለው። የምትል ፊደል አለች። በመጀመሪያው ቃል ነበረ የሚለው ግዕዙ ቀዳሚሁ ቃል ውእቱ ይላል። በግዕዝ ቋንቋ ቀዳሚሁ የምትለዋ ዝርዝር ነው የምትባለው፣ ጠቃሽ ነች የምትባለው። የሆነ የምትጠቁመው ነገር አላት፣ የምታመለክተው ነገር። ለምሳሌ ብእሲሁ ብል ሰውየው ማለት ነው። የምትለዋ ሰውየው እንዲል ታደርጋል። ብእሲቶ ብል ሴትዮ ማለት ነው። እንዲህ አይነት አነጋገሮች አሉ እና ስለዚህ እዚህም ላይ ሲገልጥ ቀዳሚሁ ብሎ ሁን ሲቀጽል መጀመሪያው ማለት ነው። መጀመሪያው ብሎ የምታመለክተው ማንን ነው ቢባል ስግው ቃል ኢየሱስ ክርስቶስን የሚያሳይ ነው። ስለማን እየተናገረ ነው? ስለማን እየጻፈ ነው? ማንን እየገለጠ ነው? ማንን እየሰበከ ነው? ማንን እያስተማረ ነው የሚለውን ማሳየት የሚል። ስለዚህ እየነገርኳችሁ ያለሁት ስለ ኢየሱስ ክርስቶስ ነው እያለ ነው። ይህን ቃል ያ ቃል ብሎ ይጠራል። በጣም በሚገርም ሁኔታ ወውእቱ ቃል። አሁን እዚህ ላይ ግዕዙ ቢሆን እንዴት ደስ ይላል መሰላችሁ። ቀዳሚሁ ቃል ውእቱ ይላል ሲጀምር። ከዛ ቁጥር 14 ላይ ወውእቱ ቃል ሥጋ ኮነ ይላል። በመጀመሪያው ቃል ነበረ ካለ በኋላ እቺ የምትለዋን ይወስድና ወውእቱ ቃል፣ ያ ቃል ሥጋ ሆነ። የትኛው ቃል? ያ ቃል ብሎ ይጠቅሳል። እና እንዴት እንደሚጠቅሰው ስለ ኢየሱስ ክርስቶስ እንደሚናገር የሚያሳይበት ነው። እጅግ በጣም ይሄ በግዕዙም ቋንቋ በአማርኛው በእንግሊዝኛው ሳምንት እንደተናገርኩት የሚለው እጅግ በጣም ወሳኝ ነገር ነው። ከዛ ቀጥሎ ቃል ብሎ ለምን ገለጠው የሚለውን ደግሞ የተወሰነ አይተናል። ቃል የሚለው በመጀመሪያው ቃል ነበረ ያለው ለምንድን ነው? አሁን ሶስት አካላትን በደንብ እንድታስቡ ያስፈልጋል። ልብ፣ ቃል፣ እስትንፋስ የሚባሉ እስኪ ልብ በሉ ሁላችሁም። ልብ በሉ ስላችሁ አስተውሉ ማለት ሳይሆን ልብ፣ ቃል፣ እስትንፋስ
እነዚህ ሶስት ነገሮች አሉ። አካላዊ ልብ፣ አካላዊ ቃል፣ አካላዊ እስትንፋስ። ልብ የሚባለው አእምሮ ነው፣ አስተውሎት ነው፣ ሐሳብ ነው። ልብ የሚባለው እሱ ነው። በተለምዶ ይሄ ደም የሚረጨውን ልብ ብለን እንጠራዋለን በአማርኛ። ግዕዙ ግን ልቡና የሚለው ልብ የሚለው በትክክል ይሄን አይደለም። በእርግጥ ይሄኛውም ቢሆን አብሮ ቢጠቀስ፣ ምክንያቱም ደም ካልተረጨ ደም ካልተዘዋወረ ሰው ማሰብ አይችልም። ስለዚህ ከአእምሮ ጋር የሚገናኝ የደም መረጨት በጣም ሰው ሲያስብ እንደዚህ አይነት ነገሮች አሉ። የሚያወጣው ኢነርጂ እጅግ በጣም ከፍተኛ ነው ይባላል አይደለም? ሰው በጣም ሲያስብ ሲያነብ እነዚህ አእምሮ ስራዎችን ሲያከናውን በጣም ኮንሰንትሬት ሲያደርግ በጣም ትኩረት ሲያደርግ አንድ ነገር ላይ የሚያወጣው ከፍተኛ ኢነርጂ አለ እና ልብ የሚባለው አእምሮ ነው። እስትንፋስ የሚባለው ህይወት ማለት ነው። ቃል የሚባለው ይሄ የምናገረው። እነዚህ ሶስቱ አካል አላቸው። ምን አላቸው? አካል አለ። አካል ስል ግን እኔ የምናገረው የኔ ልብ የኔ እስትንፋስ ማለት አይደለም። አብ አካላዊ ልብ ነው። ወልድ አካላዊ ቃል ነው። መንፈስ ቅዱስ አካላዊ እስትንፋስ ነው። እንግዲህ ወሳኝ የምስጢረ ሥላሴ ትምህርት ያለው እዚህ ላይ ነው። ምን ማለት መሰላችሁ? እኛ ጋር ሲሆን እነዚህ ዝርው ናቸው። ዝርው ማለት የማይያዙ የማይጨበጡ የማይዳሰሱ ብቻ ሳይሆን አካል የላቸውም እኛ ጋር። ይሄ ቃል ለምሳሌ የምናገረው ቃል ከተናገርኩት በኋላ እጅ የለውም እግር የለውም። ስለዚህ ዝርው ይባላል፣ ብትን ይባላል። አብ ግን ብትን ልብ አይደለም። ሐሳባችን እናስበዋለን። አካል የሚይዘው ስንጽፈው ብቻ ነው። መጽሐፍ ላይ ስናስቀምጠው በመጽሐፉ አማካኝነት በቀለሙ አማካኝነት የሚታይና የሚዳሰስ ወይም የሚሸት ሊሆን ይችላል። ግን ዝርው ነው። ሐሳባችን ዝርው ነው። ዝም ብሎ ከተቀመጠ አስበነው ብቻ ይቀራል። ከዛ ደግሞ አካላዊ እስትንፋስ ህይወት የምንለው ነገር እስትንፋስ የምንለው ነገር ዝርው ነው፣ ብትን ነው፣ አካል የለውም። እዛ ጋር ግን ስንሄድ ሥላሴ ጋር ስንሄድ አብ አካላዊ ልብ ነው፣ አካላዊ እጅ አለው እግር አለው። ወልድ አካላዊ ቃል ነው፣ እጅ አለው እግር አለው። መንፈስ ቅዱስ አካላዊ ህይወት አካላዊ እስትንፋስ ነው፣ እጅ አለው እግር አለው። ግን ምን ማለት ነው? እጅ አለው እግር አለው ማለት የሚያዝ አይደለም፣ የሚጨበጥ አይደለም፣ የሚዳስ የሚወሰን አይደለም። ይሄን 318ቱ ሊቃውንት ምን ብለው ይናገራሉ? ወንህነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎን ይህ አካላት ለተርፋ። እኛ ለእግዚአብሔር እጅ እንዳለው ጆሮ እንዳለው እግር እንዳለው ሌሎቹም አካላት እንዳሉት እናምናለን። ወንድ ነው ሴት ነው ተብሎ ግን አይገለጥም ብለው 318ቱ ሊቃውንት ይናገራሉ። ቅድም የጠቀስኩላችሁ እሱ ራሱ እግዚአብሔር ለነቢዩ ለኢሳይያስ የገለጠለት ደግሞ ሰማይ ዙፋኔ ነው፣ ምድርም የምን መረገጫ ናት፣ የእግሬ። እነዚህ የሚያሳዩት እግር አለው እጅ አለው፣ የሚወሰን ግን አይደለም። የትኛውም ቦታ የትኛውም ስፍራ በአብ አካል በወልድ አካል በመንፈስ ቅዱስ አካል ተይዟል። በጣም ከባዱ መረዳት የማንችለው ይህንን ነው። ምክንያቱም የአብ አካል ያለበት ቦታ የወልድ አካል አለ። የማን አካል አለ? የወልድ አካል። የወልድ አካል ያለበት ቦታ የመንፈስ ቅዱስ አካል አለ። የማን አካል አለ? የመንፈስ ቅዱስ። የወልድ አካል ያለበት የአብ አካል የሌለበት ስፍራ የለም። የመንፈስ ቅዱስ አካል ያለበት የወልድና የአብ አካል የሌለበት የለም። ለምሳሌ ብርሃንንና አየርን መውሰድ ይቻላል። አንድ ላይ ይኖራሉ። በእርግጥ እነሱም በጣም ወደ እንትኑ እየመጣን ከሄድን እየሰፈርናቸው ሜጀር እያደረግን ከመጣን ሚለያይ። ለምሳሌ አየር ቦታ ይዛል፣ ይታወቃል። ማስ አለው አይደለም? ዴንሲቲ ያለው ቮሊዩም አለው። ሊያንስ ይችላል። ለምሳሌ ኦክሲጅን ማስ አለው፣ የሚሰላ ማስ አለው፣ የሚሰላ ዴንሲቲ ያለው ቮሊዩም አለው። ነገር ግን እኛ በጣም እነዚህ ጥቃቅን የሆኑትን ነገሮች መስፈር በማንችልበት ደረጃ ስለሚቀመጡ የማይገፋፉ ሊመስልን ይችላል። አየርና ብርሃን በአንድ ቦታ ይኖራሉ። ልክ እንደዛ ይሄም ምሳሌ ዘይ ሐጽጽ ነው፣ ጎዶሎ ምሳሌ ነው። የአብ አካል ባለበት የወልድ አካል አለ። ጸጉራችንን ብንሰነጥቀው ብናደቀው ይሄ አተም የሚባለውን እሱ ውስጥ ኤሌክትሮን፣ ፕሮቶን፣ ኒውትሮን የሚባሉትን ነገሮች ፈጭተን እስከ መጨረሻው ድረስ ብንሄድ የአብም የወልድም የመንፈስ ቅዱስም አካል አለ እዛ ውስጥ። ታይኒ ስፔስ የሚባሉ በጣም ጥቃቅን የሚባሉ ባዶ ምንላቸው ቦታዎች እዛ ውስጥ ብንሄድ የአብ አካል የወልድ አካል የመንፈስ ቅዱስ አካል አለ። ቫኪዩም የሚባል ቦታ፣ ምንም አይነት ኤር ሬዚስተንስ የሌለበት ቦታ፣ ምንም አይነት ፓርቲክል የሚባል ነገር የሌለበት ስፍራ ብንሄድ የአብ አካል የወልድ አካል የመንፈስ ቅዱስ አካል እዛ ውስጥ አለ። ውቅያኖስ ውስጥ ብንገባ ከዛም ብናልፍ ሐሳባችሁ ውስጥ ብትገቡ፣ ሐሳብ ረቂቅ ነው። ሐሳባችሁ ውስጥ ብትገቡ ሐሳባችሁ ረቂቅነት ውስጥ የአብ አካል አለ፣ የወልድ አካል አለ፣ የመንፈስ ቅዱስ አካል አለ። እና በጣም ከባዱ ትምህርት ይሄ ነው። ለምሳሌ አንድ ነገር ልንገራችሁ። በደል ኃጢአት የሚባለውን
እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ በደላችንን በእርሱ ላይ አኖረ ይላል። እስኪ በደላችንን በሉ በእርሱ ላይ አኖረ። አሁን በደል እስኪ ማስ አለው ወይ? በደል ቮሊዩም አለው ወይ? ኃጢአት ይለካል፣ ሜዥር ይደረጋል። የሆነ ቢን ባላንስ ውስጥ አስቀምጠን እንደ ስኳርና እንደ ጨው መለካት እንችላለን። እንደ ድንጋይ እንደ ጠጠር ማንሳት፣ እንደ ፌሮ እንደ ብሎኬት መሸከም እንችላለን። ግን አንድ በጣም በትኩረት እንዲታይ የክርስቶስን አምላክነት ነው የምላችሁ። ይሄ የክርስቶስ አምላክነቱ የተገለጠበት ነው። በደላችንን በእርሱ ላይ አኖረ ተብሎ ሲገለጥ በበደላችን ደቀቀ ሲባል በደል ረቂቅ ነገር ነው። እሱ ምን ያህል ረቂቅ ቢሆን ነው መስቀል ላይ የኛን በደል የተሸከመው። እንዴት አምላክነቱ እንደተገለጠ መጽሐፍ ቅዱስ እንዴት ነገረ ክርስቶስ እንደሚሰብክ በደንብ እንድታዩት የክርስቶስ አምላክነት እንዴት እንደተገለጠ መለኮታዊነቱ ወይም መለኮቱ እንዴት እንደተገለጠ ከአብ ጋር አንድ የሆነበት ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ የሆነበት ምስጢር እንዴት እንደተገለጠ እንድታዩት ብዬ እና አብ አካላዊ ልብ ነው፣ ወልድ አካላዊ ቃል ነው፣ መንፈስ ቅዱስ አካላዊ ስንፋስ ነው። እነዚህ ሶስቱ እርስ በርሳቸው ይገነዛዘባሉ። ምን ይላሉ? ይገነዛዘባሉ። እነዚህ ሶስቱ በምሳሌ ልንገራቸው። ለምሳሌ ስልካችሁ ሶስት ነገር አለው ቢያንስ። ቀፎ አለ፣ ሲም ካርድ አለ፣ ከዛ በኋላ የምትደውሉበት የኮል አፕሊኬሽኑ አለ አይደለም? እነዚህ ሶስት ነገሮች አሉ። አሁን ከነዚህ ውስጥ አንዱ ቢጎል መደወል ትችላላችሁ? ለምሳሌ ቀፎ ኖሯችሁ ስልኩ ደግሞ የኮል አፕሊኬሽን አለው ወይ ኮንታክት አፕሊኬሽን አለው፣ እሱ ኖሯችሁ ብትደውሉ ይሰራል? ሲም ካርድ ባይኖረው? እሺ ሲም ካርዱ ደግሞ ኖሯችሁ ቀፎ ባይኖራችሁ መደወል ማውራት ትችላላችሁ? ወይ ደግሞ ሲም ካርዱና ቀፎ ኖሯችሁ ቀፎ ውስጥ ያለው ኮንታክት አፕሊኬሽን ወይ ደግሞ ኮል አፕሊኬሽን ባይኖር ማውራት ትችላላችሁ? እሱ ማለት ነው። ምሳሌ እዚህ ያጽጽ ነው፣ ጎዶሎ ምሳሌ ነው፣ ግን በዚህ በደንብ ልትረዱ ትችላላችሁ። አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አካላት መገነዛዘብ የሚባለው እሱ ነው። የአብ ልብነት ለወልድና ለመንፈስ ቅዱስ ገንዘባቸው ነው። የወልድ ቃልነት ለራሱም እንደገና ለአብና ለመንፈስ ቅዱስ ገንዘባቸው ነው። የመንፈስ ቅዱስ ሕይወትነት እስትንፋስነት ለአብና ለወልድ ገንዘባቸው ነው። ገንዘብ ማለት እናንተ ኪሳችሁ ውስጥ ያለው ነገር የእናንተ ነው፣ ወደ እናንተ ቢሎንግ ሆኗል። ስለዚህ የኔ ነው፣ ገንዘቤ ነው፣ ንብረቴ ነው ትላላችሁ። ወልድ ለአብ ለመንፈስ ቅዱስ ቃልነቱ ለነሱ ገንዘባቸው ነው። አይለያዩ። ለምሳሌ ባልና የሚስት ከዚህ ጋር ተያይዞ ነው። ባል ለሚስት፣ ሚስት ለባል የሚባለው በጣም ትልቅ ምስጢር አለ። ይሄ የባል አካል ለሚስት ነው፣ የሚስት አካል ለባል። በጣም ብዙ ጸያፍ የሚመስሉ ነገሮች አሉ። እንደው ምስጢሩን ዝም ብላችሁ ረቀቅ አድርጋችሁ ካያችሁት ግን በዚሁ ምስጢር የቃል ስጋ ለገንዘብ ለስጋ የስጋ ገንዘብ ለቃል ተብሎ የሚገለጠው ለዚህ ነው። ባል ሚስቱ አካል ላይ ሙሉ ስልጣን አለው። ሚስት ደግሞ የራሱ አካል ላይ ሙሉ ስልጣን የላትም። ስልጣን የባል ነው። እንደሱ ነው። ገንዘብ ማለት እሱ ነው። የባል አካል ለሚስት ገንዘቡ ነው። የሚስት አካል ለባል ገንዘቡ ነው። ማዘዝ ይችላል። በራሱ አካል ላይ ደግሞ በተቃራኒው ማዘዝ አይችልም። ለምን? ገንዘብነቱ የሷ ነው። ልክ እንደዛ ነው። የአብ ልብነት ለወልድ ገንዘቡ ነው። የወልድ ቃልነት ለአብና ለመንፈስ ቅዱስ ገንዘባቸው ነው። የመንፈስ ቅዱስ ሕይወትነት ለአብና ለወልድ ገንዘባቸው ለቅጽበት አይለያዩም። ስለዚህ በወልድ ቃልነት ይናገራሉ፣ በአብ ልብነት ያስባሉ፣ በመንፈስ ቅዱስ ሕይወትነት ይኖራሉ። ይሄ ቅጽበት የሚባል የሰከንድ ሽርፍራፊ የማይክሮ ሰከንድ የፓይኮ ሰከንድ ምናምን ሽርፍራፊ የሚባል የማይለያዩበት ትልቅ ምስጢር ይሄ ነው እና በዚህ በኩል ምስጢረ ሥላሴን ይነግረናል። እንዲገልጥልን የእሱ ቅዱስ ፈቃድ ይሆንልን። ወደፊት በሌላ ጊዜ ደግሞ በደንብ እንደጋግመዋለን። ከሰማችሁት ይበቃል። እኔ ብዙ ጊዜ አንድ ነገር አምናለሁኝ እንዲገባችሁ ብቻ ሳይሆን አንድ የተናግረን እንድትረዱት ብቻ ሳይሆን ላትረዱት ትችላላችሁ። በመደጋገም ግን አምናለሁ። አንድ ተማሪ ፊዚክስ ሲማር ወዲያው ላይ ገባው ይችላል። ወጥቶ ግን ሪፈር ማድረግ ሲጀምር አጋዥ መጽሐፍትን ማየት ሲጀምርና እየበሰለም ሲሄድ ብልጭ ይልለታል። ኢንሳይት የሚባል ለርኒንግ የሚባል አለ አይደለም? የሚበራለት ጊዜ አለ የሆነ ጊዜ እና እንደዛ ነው። እኔ የማምነው ሁሌ በቤተክርስቲያን ይከብዳቸዋል ይህ አይነገርም ምናምን የሚባል ብዙ ሰው ነው እኔን የሚለኝ። አንዳንድ ቦታ ሳስተምር ይሄ እኮ ለህዝቡ ይከብዳል፣ ለምን ጥሩ አይደለም ምናምን እባላለሁ። ከብዙ ሰዎች ሀሳብ ስወስድና ይክበዳቸው እላለሁኝ። ለምን ይሄን ካልሰሙት ራሱ እንዴት ሊያውቁት ይችላል? ይሄ እንዳለ ራሱ መታወቅ አለበት። እንዲህ አይነት የቤተክርስቲያን ትምህርት እንዳለ ራሱ መታወቅ አለበት እና እየተነበበ ሲኬድ ደግሞ የሆነ ሰዓት ላይ ትዝ ሲል
ለካ ይሄ ማለት እንዲህ ነው ማለት ይጀምራል። እና አንዳንድ ጊዜ እኛ የእናንተን አይምሮ ከፍ ሳናደርገው እንቀርና ሁሉ ጊዜ ዝቅ አድርገን እያሰብናችሁ እኛም እናንተም ዝቅ እያልን ማንበብ እየተውን ሌላ ነገር ብቻ እየሸመደድን እየመጣን እኛም ከፍ ሳንል እናንተም ከፍ ሳትሉ የቤተ ክርስቲያኗ ትምህርትም ሳይታወቅ ይከብዳቸዋል እየተባለ ብቻ በሳቅና በጨዋታ ማኖር አለብን ብዬ አላምንም። ስለዚህ እንዲህ አይነት ትምህርቶች ስንሰማ ሌላ ጊዜ ይገባኛል ብላችሁ ተስፋ ማድረግም ጥሩ ነው ለማለት ያክል ነው። ስለዚህ ቃል በሁለት ይከፈላል ማለት ነው። በስንት ይከፈላል? በሁለት ይከፈላል። ዝርውና አካላዊ ብለን ባጭሩ። ዝርው የሚባለው ብትን የሚባለው ቃል ነው። ይሄ ብትን የሚባለው ቃል ደግሞ በሶስት የሚከፈል ነው። አንደኛው ነቢያት ከእግዚአብሔር የሰሙት ቃል፣ ሁለተኛው እኛ የምንናገረው ቃል፣ ሶስተኛው ቃል ደግሞ መላእክት የሚያመሰግኑበት ቃል። እነዚህ ሶስቱ ቃላት ዝርዋን ናቸው፣ ብትኖች ናቸው። ብትን ማለት ግን እጅ የሌለው እግር የሌለው ማለት እንጂ ለፍርድ ቀን የሚቀመጥ ቃል አለ። ይህን ሊቃውንቱ ዘይት ከአው ውስጥ አየር ላይ የሚቀመጥ ሳምንት ዕለት ያልኳችሁ ነጥብ እንዳትረሱ። ቃል ትውልድ ላይ፣ ቃል ውሃ ላይ፣ ቃል አየር ላይ፣ ቃል የጸነሱ ሴቶች ላይ፣ ቃል ሀገር ላይ፣ ቃል ማህበረሰብ ላይ ወሳኝ ጫና አለው። የውሃ ቅርጽ ይቀይራል ቃል፣ የአእምሮ ቅርጽ ይቀይራል። ይሄ የአንጎላችንን ክፍል ስትራክቸር መቀየር ይችላል ቃል። ለምሳሌ ክፋት እየተነገረው ያደገ ልጅ አእምሮ በጣም እያደገ ሲሄድ እየሰማው የኖረው ቃል የአንጎሉን ቅርጽ ይሰራዋል። ፊዚካሊ ነው የምነግራችሁ፣ አካሉን ይቀይረዋል። ይሄ በጣም የተጠና ጥናት ነው። ስለ መጥፎ ነገር፣ ስለ በቀል፣ እነገሌ እየወጉህ ነው፣ እነገሌ እየመቱህ ነው፣ እነገሌ አይወዱም፣ እነገሌ ይጠሏል፣ እነዛ ጠላቶች ናቸው እየተባለ ያደገ ልጅ ከ30 ዓመት በኋላ መቀየር አይችልም እንትኑ። ይሄ በጣም መጥፎ ይሆን ኔጌቲቭ የሆነው አመለካከት ቅርጽ ይሰራበታል እና ከዛ መቋቋም ይከብደዋል። በቀለኛ ይሆናል። ያንን ሰው ሲያይ ደሙ ይንተከተካል፣ አይኑ ይቀላል፣ ፊቱ ይቀየራል። ስለዚህ ያንን ሰው ማጥፋት መግደል ነው የሚፈልገው። አገራችን ውስጥ ያሉት አብዛኞቹ የተሰሩት ይሄ በትርክት የተሰራው ነገር እንደዛ። ትውልዱ ላይ መፍረድ አይቻልም፣ ሰዎቹ ላይ መፍረድ አይቻልም። እነዛ ሰዎች በምን አይነት ሁኔታ ነው ያደጉት? ምን እየተነገራቸው ነው ያደጉት? ለምሳሌ በቤተ ክርስቲያን መጽሐፍት ደግሞ የተነገራቸው አንድ አባ ዮሐን የሚባል ታሪክ ሰምታችሁ የምታውቁ ከሆነ እና ካደገ በኋላ ታሪኩ ረጅም ነው። ሲያድግ ምን ብሎ ነው የነገረው አባትየው? ሴት የምትባል አለች። ሴት የምትባል ማለት ጸጉሯ ረጅም የሆነ ቀሚስ የምትለብስ ረጅም እንደዚህ የምትለብስ ምናምን ብሎ በምልክት ይነግረውና እሷ ስትመጣ በዚህ ገደል ግባ ብሎ ነው የነገረው። መነኩሴው ያሳደገው መነኩሴው በምን ምክንያት መሰላችሁ? የሆነ ቦታ ሲሄድ በአጋጣሚ ሴትዮዋ ከሌላ ነው የወለደችው፣ ከባሏ አይደለም። ባልየው ከዘመቻ ሲገባና እሷ ስትወልድ የባሏን መምጣት ስትሰማ የወለድኩት ከዚህ መነኩሴ ነው ባህታዊ ነው ብላ ለባህታዊ ልጁ ለሱ እንዲሰጥ ታደርጋለች። ባህታዊው በመንፈስ ቅዱስ ተጠርቶ የሄደ ሰው ነው እና ያንን ልጅ ታቅፎ ይሄዳል ምንም በማያውቀው። ከዛ በገዳም ያሳድገዋል። እና ሲያሳድገው ያው በዛ አካባቢ የሴቶች የለም፣ የሴቶች ገዳም የለም፣ የወንዶች ብቻ ነው። የሆነው ምንድነው? ዝም ብሎ የሆነች ትንሽ ቤት ሰርቶለት እዛ ሚዳቋ እየመታች ቶራ እየመጣች እንድታጠባው አድርጎ ሕፃኑን አሳድጎታል። ገና እንደተወለደ ነው የወሰደው። እና በዛ መልክ ያሳድገውና ልጁ ካደገ በኋላ ሴት ክፉ ናት ብሎ ይነግረዋል። ሴት ክፉ ናት ማለት እሱ እንዳይወድቅበት ነው በአጠቃላይ እንጂ የሴትነትን ክፋት ለማሳየት ተፈልጎ አይደለም። ልጁ ግን በዛ መልክ እንዲስለው ተፈልጓል። እንዲህ አይነት ሰው ስታይ ትልቅ ገደል አለ፣ በዚህ ገደል ግባ ብሎ ይነግረዋል። ይሄ ልጅ ይህን እያሰበ አድጓል። እና ልክ ሴትዮዋ ካደገች ከቆየች ከብዙ ዘመናት በኋላ ልጁ ካደገ በኋላ ምናልባት ያን ልጅን ልፈልገው ገዳም ለገዳም እየዞርኩኝ ልጄን ማግኘት አለብኝ ብላ ወደዛ ገዳም ስትመጣ ይሄ አባ ዮሐኒ የተነገረው ምስል አለ አይምሮ ውስጥ የተቀመጠ እና ልክ ሲያያት አባቱ የነገረው ያሳደገው አባት የነገረው ትዝ አለው እና ከዛ በዛ ገደል ራሱን ወረወረ። መልአክ መጥቶ ቅዱስ ሚካኤል መጥቶ ከታች ተቀበለው፣ አልወደቀም። እንደዛው እንዳለ አባትን ፈቃድ ፈጽሟል፣ ሞቷል ይሄ ልጅ። ስለዚህ ወደ ብሔረ ሕያዋን ሄደ፣ ብሔረ ሕያዋን እንዲኖር ተደረገ እና በረከቱ በሁላችንም ላይ ይደርብን። ምንድነው አሁን አይምሮ ውስጥ የተቀመጠውን ይሄ ልጅ ያደገው ከአባቶቹ ጋር ነው። አንዳንድ ጊዜ አስተዳደግ ሰው የሚባለውን ዝም ብላችሁ እኮ ሌጣውን ብትወስዱት እጅግ በጣም ከባድ ነው። ሰው ሲወለድ ሌጣ ጭንቅላት፣ ይሄ ሌጣ ወረቀት፣ ነጭ ወረቀት ነው ይዞ የሚወለደው። ከዛ እዛ ወረቀት ላይ የሚጽፈው ማህበረሰቡ ነው የሚጽፍበት። በጣም ከባዱ ነገር ያ ልጅ ሲያድግ መጀመሪያ የሚያየው እናቱን፣ አባቱን፣
ወንድሞቹን፣ እህቶቹን፣ ጎረቤቶቹን ከዛ በኋላ የትምህርት ቤት ጓደኞቹን እንደዛ ነው የሚያገኘው። ስለዚህ ያ ሌጣ ንጹህ የነበረው ጭንቅላት ውስጥ መጀመሪያ እናት አባት ይጽፉበታል። እናት አባት ሲጽፉበት ምን አይነት በጥቁር ቀለም ነው የጻፉት፣ በቀይ ቀለም ነው የጻፉት፣ ፍቅር ነው የጻፉበት፣ ጥላቻ ነው የጻፉበት፣ መለያየትን በእርት ምንድን ነው የጻፉበት? ስድብ ነው የሚሰማው። መጀመሪያ እናቱ ለአባቱ የምትለውን ቃል መስማት ይጀምራል። አባትየው ለእናቱ አንቺ እንደዚህ እያለ የሚሰድባትን ቃል እሱን የሚሰማ ከሆነ ኖርማል እየሆነ ነው የሚያድግበት ያለ። ከዛ ጭንቅላቱ ቅርጽ መያዝ ይጀምራል። ያንን መቀየር አይቻልም። ይሄ ማይንድ ሴት የሚባለው ማለት ነው። በጣም ከባድ ነው። በኔሽን ደረጃ አንድ ኔሽን ተብሎ ከሚከፈልበት ይባላል የሳይኮሎጂካል ሜካፕ የሚባል አይደለም፣ የስነ ልቡና ህንጸት የሚባል ሰዎች እንዴት ያስባሉ በብዛት ማለት ነው። የሆነ አካባቢ ማህበረሰብ ለምሳሌ ስትሄዱ እንግዳም ይቀበላል። ምግር አጥቦ ቤት ያፈራውን ብሎ ተሽቆጥቆጦ የሚያሳድራቸዋል የሆነ ማህበረሰብ። ስለዚህ የዛ አካባቢ ሳይኮሎጂካል ሜካፕ እንደዛ ነው ማለት ነው። ከዛ ደግሞ ሌላ ቦታ ብትሄዱ ጸጉረ ልውጥ ከታየ ታስሮ እንዲቀመጥ የብቻው እንዲቀመጥ የሚደረግበት አካባቢ ነው ይችላል። የዛ አካባቢ ሳይኮሎጂካል ሜካፕ ነው ማለት ነው። አሁን ያለንበት ዘመን የብዙዎቻችንን ሳይኮሎጂካል ሜካፕ ቀይሮታል። ማይንድ ሴታችንን ቀይሮታል። እንግዳ መቀበል የሚባል እንዳይኖር፣ መተማመን እንዳይኖር፣ ሌባ ሊሆን ይችላል ብለን እንድናስብ፣ ሚገለል ሊሆን ይችላል ብለን እንድናስብ፣ ታክሲ ውስጥ ሆነን ታክሲው የሌቦች ቢሆንስ፣ የሚወስደው ቦታ ሌላ ቢሆንስ፣ ራይድ ውስጥ ሆነን ካሁን የሆነ ነገር ቢፈጠርስ ብለን እንድናስብ እንገደዳለን። ስለዚህ ወዴት እየወሰደን ነው? ይሄ ምዕራባዊነቱ ግሎባላይዜሽን የሚባለው ሉላዊነት የሚባለው ወዴት እየወሰደን ነው? የአእምሯችንን ቅርጽ ወደ ፕራይቬሲ ይወስዳል፣ ወደ ግላዊነት ማለት ነው። እንዳትነካኝ አልነካም፣ እንዳትደርስብኝ አልደርስብህም፣ አታበድረኝም አላበድርም፣ አትሰጠኝም አልሰጥም፣ አልጠራህም አትጠራኝ፣ ራስን ቸልዘው የሚባል ነገር ይመጣል። እነዚህ እድር ምናምን የሚባሉት ነገሮች እነሱ እየቀሩ ይመጣል። ማህበራዊነት እየቀነሰ ይመጣል። አብሮ መብላት፣ እንደምን አደርክ፣ እንደምን አለ፣ ደህና ናችሁ ሆይ ተብሎ መጠያየቅ ይጠፋል። ምናልባትም አንድ ሰው ሙቶ 3 ቀን 4 ቀን ሳምንትም ላይታየም ይችላል አስክሬኑ እስከሚሸት ድረስ እንደዛ አለ። አውሮፓ ውስጥ እንደዛ አለ። አውሮፓውያን በጣም ከመጨነቃቸው የተነሳ አሁን እንትን የመንደር ውስጥ የግሪን ኤሪያ እና ሶፋ መስራት ጀምረዋል። መቀመጫ ሰዎች መጥተው እዛ እንዲቀራረቡ ተብሎ ባቡር ውስጥ የሚሄዱ ሰዎች ወይ ጋዜጣ ነው የሚያነቡት ወይ ስልካቸውን ነው የሚይዙት። ሰላም አይባባሉ፣ አይነጋገሩ። በሆነ የጋራ ጉዳይ ላይ ሊያይ የሚችለው ስልክ ውስጥ ነው፣ ፌስቡክ ላይ ወይ በሌላ ጉዳይ በትዊተር ገጹ ላይ የሚችለው። እና እነዚህ ነገሮች ወዴት እየወሰዱን ነው? ከእግዚአብሔር እየራቅን። አሁን እቺ ቤተክርስቲያን ህብረትን እየሰበከች ያለችው፣ አንድነትን እየሰበከች ያለችው እቺ ቤተክርስቲያን ብቻ ናት። አብሮ ማስቀደስ፣ አብሮ መብላት፣ አብሮ መጠጣት፣ ማህበር፣ ጽዋ በቅዱስ ሚካኤል ስም፣ በአቡነ ገብረ መንፈስ ቅዱስ ስም፣ በአቡነ አረጋዊ ስም፣ በቅዱስ ኡራኤል ስም፣ በመላእክት በቅዱሳን ስም ጽዋ መመስረት፣ አብሮ መሆን፣ አብሮ ዳቦ መቁረስ፣ አብሮ ሌላ ባይገኝ በቀዝቃዛ ውሃ የእግዚአብሔርን ስም ጠርቶ አባታችሁ ነው ብሎ መለያየት፣ የማታ ጉባኤያት እንዲህ ተሰብስቦ መማር፣ ጉባኤ መስራት፣ ብዙ ህዝብ መጥራት፣ ንግስ ማንገስ፣ ማህሌት በጋራ መቆም፣ ማመስገን፣ ሰንበት ትምህርት ቤት የተለያዩ ዝግጅቶችን ማዘጋጀት፣ አብሮ ስልጠና መውሰድ፣ እነዚህ ነገሮች ያሉት ቤተክርስቲያን ውስጥ ብቻ ነው። በጣም ከባድ የሚሆነው ይሄን ያጣነው ዕለት ነው። እግዚአብሔር ከዚህ ይሰውረን። ይሄን ያጣነው ዕለት ያኔ ከባድ ይሆናል እንጂ ሌላ ሀገር እሱ እየጠፋ ነው። ምን አገባኝ። አንዲት ስዊድን የምትኖር ዘመድ አለችኝና ምንድነው ያለችኝ? አጠገቤ ያለውን ሰው 8 ዓመት አንድ ክፍል ውስጥ ኖራለች፣ አንድ ቤት ውስጥ። አጠገቤ ያለውን ሰው ከኔ ቀጥሎ ያለው ጎረቤቴን ያየሁት 8 ዓመት ስኖር 2 ቀን ብቻ ነው ያየሁት አለች። የኖረችው ስንት ዓመት ነው? 8 ዓመት። ያየችው 2 ቀን ብቻ ነው። ድምፅ አልሰማም፣ ሲገባ አልሰማም፣ ሲወጣ አልሰማም። 2 ቀን ብቻ። ማን ነው ሰውዬ? 8 ዓመት ሙሉ አያድርገውና ቢሞት 8 ዓመት ሰው አታየውም። ይህን ያህል ነው። ይህ ግላዊ ነው። በጣም መጥፎ ነገር ነው። በጣም ብዙ ወጣቶች ለምሳሌ ስትገናኙ ብዙዎቹ ስልካችሁን ነው የምታዩት። አጠገባቸው ያለውን ሰው መስማት፣ በሆነ ኢሹ በሀገራዊ ጉዳይ ላይ፣ በቤተክርስቲያን ጉዳይ፣ በወጣትነት ጉዳይ፣ በህይወት ጉዳይ፣ በእነዚህ ጉዳዮች ማውራት ያስፈልጋል። ስልክህን ቁጭ አርገህ ዘግተህ እንደው ስልክ እንኳን ቢደውል ራሱ ቆይ በኋላ አንገብጋቢ ካልሆነ በኋላ ደውላለሁ ብለህ አፍህን ከፍተህ አጠገብህ ያለውን ሰው መስማት ይኖርባል። ባል ሚስት ባል፣ ወንድም እህት ወንድም፣ ቤተሰብ እራት ሲበላ ስልክ ተዘግቶ የሆነ የቤተሰብ ዲስከሽን ሰዓት ሊኖር ይገባል። መጫወት፣ መቀላለድ፣ ይሄ በጣም ሊኖር የሚገባው ነገር። ይሄን እያጣ ነው ስንመጣ አሁን ብዙ እናት አባቶች፣ ብዙ ወላጆች ልጆቻቸውን አያውቋቸውም። መኝታ ቤት ይኖራቸዋል፣ የጠቀሟቸው ይመስላቸዋል። መኝታ ቤቱን ዘግቶም እንደሚሰራ አይታወቅም። ልጁ እናቱ ጋር አባቱ ጋር ሲመጣ ወይ እንቅልፍ በደንብ ያልተኛ ስልኩን እየጎረጎረ ያደረ ነው ሊሆን የሚችለው።
ትምህርት ቤት ሄዶ በአግባቡ ማይማር እያንቀላፋ መምህሩን የሚሰማ ወይ ደግሞ ስልክ ውስጥ የሆነ ነገር እያየ መምህሩን በአግባቡ ማይከታተል ከጓደኞቹ ጋር ሌላ የሚያወራ በቃ ይሄ ብቻቸውን እንዲሆኑ ማድረጋችን የጠቀምናቸው እየመሰለን ግን ትውልዱ እየተበላሸ ነው። ተለያይተናል። አሁን ከ30 ዓመት በላይ ያለው ሰው የሚያስበውና ከ30 ዓመት በታች ያለው የሚያስበው በፍጹም የተለያየ። ለምሳሌ ከ30 ዓመት በላይ ያለው ሰው ምን ሊል ይችላል? ተረጋጉ፣ ቆዩ፣ ቀስ በሉ፣ ታረቁ ባካችሁ የሚል ሲሆን እንገናኝ ማነ የት ነህ ምናምን ብሎ ደውሎ ሰው ለማግኘት የሚቸኩል ነው። ከ30 ዓመት በላይ ያለው ሰው ከ30 ዓመት በታች ያለው ሰው ቴክስት አርግልኝ፣ በቃ ፔጅ አርግልኝ፣ እንደዚህ ነው። ያ ማለትም ሰው እየጠላ የሚመጣ ነው። ከኤሌክትሮኒክስ ነገር ብቻ የተገናኘ ሆኖ ስልኩን የሚወድ ኮምፒውተሩን የሚወድ ነው። እንዲህ አይነት ነገሮች አሉ እና ቃል እንዲህ እያደገ ሲሄድ ትውልድ ማበላሸት የውሃ ቅርጽ ይቀይራል፣ የነፋስን ቅርጽ ይቀይራል፣ ትውልድ ይበክላል፣ ይመርዛል። ቃል ይመርዛል። ለምሳሌ በመጽሐፍ ቅዱስ ታሪኮች እመቤታችን 12 ዓመት በቤተ መቅደስ እንድትኖር ተደርጓል። ሁለተኛ ዮሐንስ መጥምቅ ደግሞ ከእናት አባቱ በሕፃንነቱ ነው የተገደለው። እናቱ በ5 ዓመት ከመንፈቅ እያለች ነው የሞተችው። በረሃ ነው ያደገው ዮሐንስ እና እግዚአብሔር ለምንድን ነው ዮሐንስ መጥምቅን በረሃ እንዲያድግ ያደረገው? ለምንድን ነው እመቤታችንን 12 ዓመት በቤተ መቅደስ እንድትኖር ያደረገው ቢባል የማህበረሰቡን ክፉ ቃል እንዲሰሙ አይፈለግም፣ እንዳይመረዙ። እመቤታችን የመላእክትን ቃል እየሰማች ነው ያደገችው የኖረችው። ይሄ ሰፈር መንደር ያለው ክፉ ቃል ለምን የሚያፌዝ ነው። በወቅቱ የነበረው ማህበረሰብ አካሄድ አይቶ የሚያፌዝ ነው፣ አለባበስ አይቶ የሚያፌዝ ነው። አሁን አይታችሁ ከሆነ አብዛኛው ሰው ሽሙጥ ነው የሚያቀው። ሽሙጥ ስላቅ አለባበስ ላይ ብዙ ያስጨንቃቸዋል። ወንዶች ሱፍ ብትለብሱ ወጣቶች አካሄድ ሁሉ ሊጠፋባችሁ ይችላል። አንዳንዶቻችን እህቶች ረጅም ቀሚስ ሲለብሱ እማሆይ ተብላችሁ ነጠላ ስትለብሱ ሊሳቅባችሁ ይችላል። የሚጾም ሰው ቄሱ ተብሎ ሊሳቅበት ይችላል። በጣም ብዙ አይነት ትችት ብቻ ነው ያለው። ይሄ ክፉ ቃል ነው እና እመቤታችን የነበረችበት ያኔ የነበረው የአይሁድ ማህበረሰብ እንደዛ አይነት ነው። ለምሳሌ እመቤታችን ውሃ ስትቀዳ ተሳልቀውባታል። ረጅም ቀሚስ ነው የለበስችው፣ ጠልፎ አይጥልሽም፣ አንቺ ስራ ፈትነሽ አለባበስሽ የስራ ፈት አለባበስ ይመስላል ብለው ተሳልቀውባታል። ያ ማህበረሰብ ክፉ ስለሆነ እመቤታችን በሕፃንነቷ ይሄን የማህበረሰብ ቃል እንድትሰማ አልተፈለገም። ስለዚህ ተለይታ እንድትወጣ ወደ ቤተ መቅደስ እንድትሄድ። ይሄ ብቻ አይደለም። ጌታችን በ12 ዓመቱ ቤተ መቅደስ ነው ጠፍቶ የተገኘው። የዚህ ሰሞን ወንጌል ነው፣ ሰምታችሁት ይሆናል። ትናንት ወር ተነቧል። የሚመጣው እሑድም የሚነበብ የሚለያይበት የቤተክርስቲያን አንዱ ሀብት ይሄ ስለሆነ እና የሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ ያለው እስከ መጨረሻ ስታነቡ ጌታ ጠፍቶ 3 ቀን ፈልገውት መቅደስ ነው ያገኙት፣ በቤተ መቅደስ እና በቤተ መቅደስ ያገኙት በሊቃውንቱ መካከል ተቀምጦ እየጠየቃቸው እየመለሱለት እየጠየቁት እየመለሰላቸው በ12 ዓመቱ በስንት ዓመቱ? በ12 ዓመቱ ማለት ነው። ለምንድነው በ12 ዓመቱ ቤተ መቅደስ ጌታ የተገኘው? ቅዱስ ሉቃስ ለይቶ የጻፈው ይህን ወንጌል ለምንድን ነው? በነገራችን ላይ ይሄ የሉቃስ ወንጌል ምዕራፍ 2 ቁጥር 48 ላይ ጌታችን የተናገረው ቃል የመጀመሪያ ንግግሩ ነው መጽሐፍ ቅዱስ ላይ። የመጀመሪያ ቃል ማለት ነው። የመጀመሪያ ቃል ሆኖ የተመዘገበ ማለት ነው። የመጀመሪያ ቃል ሆኖ የተመዘገበ ማለት ከዛ በፊት አልተናገረም ማለት አይደለም። ወንጌል ላይ ግን ለመጀመሪያ ጊዜ ተናገረ ተብሎ ከአፉ ወጣ ተብሎ የተመዘገበው ቃል ይሄ ቃል ለምን ትፈልጉኛላችሁ የሚል ቃል፣ በጣም አስደንጋጭ ቃል። የአልበርት አንስታይን ስለሱ ታውቁ ይሆናል ወጣቶች። አልፋና ኦሜጋ ቁጥር 2 መጽሐፍ አንባችሁ ከሆነ የዶክተር አቡሻ አያሌው የሚባል ሰው የጻፈው እና እዛ ላይ አልበርት አንስታይን እስከ 9 ዓመቱ አልተናገረም ይላል። እንደ ምንም ቃል ሳያወጣ ሳይናገር ነው የቆየው እስከ 9 ዓመቱ እና ወላጆቹ ይጨነቁ ነበር በጣም ይላል። እና ልክ 9 ዓመቱ ላይ አንድ ቀን ሾርባ ሰጥተው ሲጠጣ ይሄ ሾርባ ያቃጥላል ብሎ ተናገራሉ ድንገት። እና ወላጆቹ ደነገጡ፣ እናትና አባቱ። ምክንያቱም ለመጀመሪያ ጊዜ ነው ሲናገር። እነሱ እየተጨነቁ ለምንድነው ሌት የሆነው የዘገየው ለምንድን ነው ብለው በጣም እየተጨነቁ ስለነበረ እስኪ ድገመው የኔ ጌታ ብለው እናት አባቱ ይጠይቁታል። እና ሾርባው ያቃጥላል ብሎ ይደግምላቸዋል። እና እናትና አባቱ ከዛ በኋላ በየዓመቱ እስኪሞቱ ድረስ የሚያከብሩት የተወለደበትን ሳይሆን ምን ያለበትን የተናገረበትን ያከብራሉ ይላል። ታሪኩን አይደለም ነግራቸው የፈለኩት፣ ይህን ታሪክ ሳይሆን በዚህ እንድትይዙት ፈልጌ ነው። ጌታ የተናገረው ለመጀመሪያ ጊዜ መጽሐፍ ቅዱስ ምን ብሎ ተናገረ? ለምን ተጻፈ? እና የመጀመሪያ ያወጣው ቃል
ለምን ትፈልጉኛላችሁ? አባትህና እኔ ልጄ ለምን እንዲህ አደረክብን? አባትህና እኔ ስንፈልግህ ቆይተን እኮ ስትለው ለምን ትፈልጉኛላችሁ? እና ይሄ ለምን ትፈልጉኛላችሁ የሚለው ቃል እኔ አምላክ ነኝ፣ በሁሉ ቦታ አለሁ፣ የማልገኝበት ቦታ ነበርኩ እኮ አጠገባችሁ። የት ነው የምትፈልጉኝ? እኔ የማልገኝበት ቦታ የት አለ የሚለውን ሐሳብ የሚያሳይ በጣም ከባድ ንግግር ነው እና ቅዱስ ሉቃስ ይህን ጽፎታል። ጌታ በ12 ዓመት በቤተ መቅደስ ተገኘ። ዛሬ 12 ዓመት ልጅ ምን ይሰራል? የ12 ዓመት ልጅ ምን ያደርጋል? ሰንበት ትምህርት ቤት ይማራል? ኳስ ብቻ ይጫወታል? ስለ ዩቲዩብ ስለ ቲክቶክ የሚያውቀውን ነገር አስቡት። እንደውም አሁን የ12 ዓመት ልጆችማ ስለ ሌሎች ነገር ስለ ጾታዊ ነገሮች ሁሉ ማውራት ጀምረዋል። በጣም አሳፋሪው ነገር አይታችሁ ከሆነ ቲክቶክ ላይ እኔ አይቻለሁ። ዩኒፎርም እንደለበሱ ህፃናት ዩኒፎርማቸውን እንደለበሱ 12 ዓመት 13 ዓመት የሚሆኑ ህፃናት ኢንተርቪው ያደርጓቸው። ባልሽ ስታገቢ ባልሽ በመኝታ ባይመቸሽ ምን ታረጊያለሽ ብሎ ይጠይቃል። የ12 የ13 የ14 ዓመት የሚሆኑ አሁን እነዚህ በወንጀልም ሊጠየቁ የሚገባቸው ናቸው። ወጣት በጣም 20 ዓመት ያልሞላቸውን 18 19 ዓመት የሚሆናቸው ካምፓስ ከመግባትሽ በፊት ነው ወይስ በኋላ ነው ድንግልናሽን ያጣሽው ብሎ ይጠይቋቸዋል። አሳፋሪ ነው ስንናገረው፣ ግን የሚታይ ነው። እነዚህ አሁን በወንጀል ሊጠየቁ የሚገባቸው በጣም ብዙ የሚያሳይ ኖርማል እንደሆነ ተደርጎ ከጋብቻ በፊት ያለው ነገር ኖርማል እንደሆነ እንዲያውም ያ ካልሆነ ደግሞ ተፈላጊ ያልሆነች እስከ ማስመሰል ድረስ ቃል እንዴት የሰውን አይምሮ ቅርጽ እያስያዘው እንደሆነ የሰው ልጆች ትክክል ያልሆነውን ትክክል ነው ብሎ ወደ መቀበል ማለት በጣም ቀላል ነገር እንዳይመስላችሁ። ይሄ ያስገርፋል። እውነተኛ ሆነ በዚህ ትውልድ መካከል ስትገኝ ተሰብስበው ሁሉም ይገርፋል። እውነተኛ እርቃንህን ይሰቅልሃል። ክርስቶስ ሊገለጥ አካባቢ የነበረው ማህበረሰብ እንደዛ አይነት ነው። ክፉ ነው፣ ጭፍን እና በአይሁድ ማህበረሰብ ልክ ክርስቶስ ሲመጣ የነበረው ነገር እነሱ ከተስማሙበት ልክም ባይሆን ልክ ነው። እንደዛ አይነት ድምዳሜ ነበር የነበረው። ልክም ባይሆን ልክ ነው። በቃ ክርስቶስ ኃጢአት አልተገኘበትም፣ ምንም ጥያቄ የለውም እኮ ነውር አልተገኘበትም፣ በደል አልተገኘበትም፣ ግን ይሰቀል ልክ ነው። ስለዚህ ጻድቅ ተሰቀለ መስቀል ላይ። ማህበረሰብ ሲበላሽ በቃል የአይምሮ ቅርጽ ሲይዝ እሱ ነው እና ዝም ብሎ ቃል ከተናገርነው በኋላ ድንጋይ የሚሰብር ውሃን የሚመርዝ ማህበረሰብን የሚያበላሽ ትውልድ የሚያጨናግፍ ነው። ቃል በጣም ከባድ ነገር ነው። ከክፉ ቃል ሁላችንን የሚጠብቀን አባቶቻችን ይናገራሉ። መጽሐፍ ቅዱስም እንደሚለው ይጻብይ ነገር ማፉክሙ ከአፋችሁ ክፉ ቃል አይውጣ። ምርቃት፣ ምስጋና፣ ያ ካልሆነ ደግሞ ዝም እና ሁልጊዜ ከዚህ ስንወጣ ከቤተክርስቲያን ስንወጣ ክርስቲያኖች እንደመሆናችን ኦርቶዶክሳውያን እንደመሆናችን እያንዳንዱ የምንናገረው ቃል ሊያመጣ የሚችለው ሊያፈርስ የሚችለው አንዳች በጎ ነገር እንዳለ አውቀን ለምንጠቀመው ቃል ሪስፖንስብል መሆን ኃላፊነት የሚሰማ ምንጠየቅበት ነው። ጌታ ይናገራል። የማቴዎስ ወንጌል ምዕራፍ 12 ቁጥር 37 ላይ ወኩሉ ዘይነብብ ንባበ ጽሩዓ ያገብኡ ሎቱ ቃለ በዕለተ ደይን ይላል። ክፉ ቃል፣ የማይረባ ቃል፣ ረብ ጥቅም የሌለውን ቃል የሚናገሩ ሰዎች በፍርድ ቀን ያንኑ ቃል ያመጡለታል ይላል። ያ ቃል መጥቶ ምስክር ይሆናል። እንዲህ ብለህ ተናግረሃል። በዛ ቃል ላይ ምንም አይነት እንትን ማቅረብ የለም፣ ቅሬታ ማቅረብ አልተናገርኩም መዋሸት አይቻልም። በፍርድ ቀን ከክፉ ፍርድ ሁላችንን የሚጠብቀን ይሄ ዝርው ቃል ተብሎ ይጠራል። ብትን ማለት አካላዊ የሚባለው ግን ቅድም እንደገለጥኩት እጅ እግር ያለው ምንለው ቃል ነው። አካላዊ ቃል የሚባለው አካላዊ ቃል የሚለው በግሪክኛ ቋንቋ ይሄ በመጀመሪያ ቃል ነበር የሚለው ሎጎስ የሚል ቃል ያለው ነው። ከዚህ ነው የመጣው። በነገራችን ላይ በዚህ ዘመን ወንጌላዊ ቅዱስ ዮሐንስ ይህን በጻፈበት ዘመን ቃል የሚባለው ዝም ብሎ ቃል ብቻ አይደለም። የጥበብ ቃል፣ የአመክንዮ ቃል፣ የምስጋና ቃል። ይሄ በጣም ረቂቅ የሆነ በጣም በግሪክ እንደምታውቁት የፍልስፍና ጥግ ድረስ ነው። እንደምታውቁት በጣም ብዙዎቹ ፈላስፎች ግሪካውያን ናቸው። እነ ሶቅራጥስ፣ እነ ፕሌቶ፣ እነ አሪስቶትል ግሪካውያን ናቸው። ስነ ጽሁፍ በጣም በግሪኮች ይታወቃል። እስካሁን ድረስ የግሪኮች አፈ ታሪክ በብዙ ፊልም እየተሰራ ብዙዎች የሚደመሙበት ነው። እንደምታውቁት የሩጫ ምናምን አትሌቲክስ የሚባሉት ነገሮች የተጀመሩት በግሪኮች ነው። በጣም ብዙ አዋቂዎች የነበሩበት ደግሞ በጣም ብዙ የጣዖት አምልኮ የነበረበት እንዲሁም ደግሞ ፓጋኖች የነበሩበት ነው። ይሄ ግሪክ የሚባለው ፍልስፍናው እስከዛሬ ድረስ ክርስትናው ላይ ተጽዕኖ አድርጎ የነበረ ነው። ግሪክኛ እነ ቅዱስ ዮሐንስ አፈወርቅ ይህንን የተማሩ ናቸው። ቅዱስ ጳውሎስ ራሱ በጣም ፍልስፍናን የግሪክን ፍልስፍና ያጠና ነው። አንዱ ቅዱስ ጳውሎስ በግሪክ ነው በጣም ያስተማረው ቅዱስ ጳውሎስ እና ተጽዕኖ አድርጎ የነበረው የነሱን ፍልስፍና ስለሚያውቀው ነው። በጣም
ነገረ ክርስቶስን ከፍልስፍናው ጋር እያነጻጸረ በስፋት አስተምሯል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 20 ጀምሮ ብትመለከቱ ለምንድን ነው ክርስቶስ ሰው የሆነው? ግሪካውያን ጥበብ ይፈልጋል፣ ዕውቀት ይፈልጋል። የሚፈልጉት ጥበብ አለ፣ የሚፈልጉት ፍልስፍና አለ። ወንነሰን ሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይልና ለምንድን ነው ክርስቶስ ራቁቱን የተሰቀለው ብላችሁ ጠይቁት። ቅዱስ ጳውሎስ የግሪኮችን ፈላስፎች እንዲያሳፍራቸው ነው። ከመያስተሐፍሮሙ ለጠቢባነ ዝንቱ ዓለም እስመ ድካም ዘበእንተ እግዚአብሔር ይጸንዕ እምኃይለ እጓለ እምሕያው፣ ከሰው ልጅ ኃይል ይልቅ የእግዚአብሔር ድካም ራቁትነት ይበልጣል ይላል። እና ቅዱስ ጳውሎስ የእነሱን ፍልስፍና ባዶ አድርጎታል በነገረ ክርስቶስ ትምህርት። እና ቅዱስ ዮሐንስ ወንጌላዊ በዚህ ወቅት ቃል የሚለውን የተጠቀመበት ዋናው ይሄ ነው። ሎጎስ የሚለው ይህንን የሚያሳይ ነው። አካላዊ ብለን የምንጠራው ቃል ይሄ ነው። እና ይሄ ቃል መጀመሪያው መጨረሻው የሚለውን ምንድን ነው የሚለውን አይተን በመጀመሪያ ቃል ነበረ፣ ከዛም በእግዚአብሔር ዘንድ ነበረ ማለት ነው የሚለውን ሳምንት እንመለከተዋለን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የተማርነውን ቃል በልብናችን ያሳድርብን። የአባቶቻችን በረከት የቅዱስ ዮሐንስ ወንጌላዊ ምልጃና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። በመጀመሪያ ቃል ነበረ የሚለው ቃል ፍጡር እንዳልሆነ ፈጣሪ እንደሆነ ጊዜ የማይገደብለት አምላክ ጥንት እንደሌለው ማሳየት የሚችል